ነው ኢየሱስ ጌታ ነው ሃሌሉያ አሜን ዛሬና የሚቀጥለው ሳምንት ላይ በጣም እግዚአብሔር ካስተማረኝ በተለይም ደግሞ በዚህ ዘመን በጣም አስፈላጊ የሆነ ነጥብ ላይ ነው የምናወራው ጌታ ይባረክ ቃል አለ አሜን አሜን የእግዚአብሔር ሰው ጋር ከዚህ በፊት ምን አለ ብያችኋል አሜን እኔ ጋር አንድ ነገር ታገኛለህ የእግዚአብሔር ቃል አሜን ፔሬድ ኢየሱስ ጌታ አሜን 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 እና በጣም አንድ ቦታ ላይ ነበርኩኝ በዛ ስፍራ ላይ ነው እግዚአብሔር ይሄንን ያስተማረኝና ምናልባት መግቢያ ይሆን ዘንድ ለምንድነው ይሄ ቃል የተሰጠ ብላችሁ ትንሽ ብትጠይቁኝ ቴዎሎጂ እየተማርን ነውና እኔና ጓደኞቼ እና ወደ 11 ኮርስ ወስደናልና ከዛ ውስጥ አንደኛው ባለፈው ውጤት ያየው ነበርና አንደኛው ሲሆኑብኝ እንዳለ ጎጆ ናቸው እሱ ብቻ ምንድነው ሲሆናል ማጨዶናልና አሁን ደግሞ ይሄኛው አሁን ጄኔሲስ ወይ ዘፍጥረት ነው ሲመጣብ አሁን ከዘፍጥረት ልሰብክ ነው እንዲያልኩኝ ከዘፍጥረት ማልሰብክም ሲያመጥጪ ምክንያቱም ሲያመጣው ታክቹሊ 20 ማርክ ወንድሜ ፍሬም በሱ ሰርግ አማካይነት 2 ቀን ቀረንና አይደል እና ያስተማሪ 50% ነበር አቴንዳንስ የተያዘው 2 ቀን ስቀጥ ስንት ማለት 20 ማርክ አጣው ማለትና ኤ ከ90 በላይ ነው ቢም ከ80 በላይ ነው በቃ ሴና ቢና ጌታው እንግዲህ ከዘፍጥረት አሁን ያልሰብክም በቃ ምናምን ብዬ አሁን በጥሞና ጊዜ ላይ ዘፍጥረትን ድብን አርጋጠን ኢየሱስ ጌታ የሚገርማችሁ ነገር በልህ ማለት ነው በቃ እኔ ዘፍጥረትንማ ወጭጭ ማድረግ ያለብኝ በደንብ ማጥናት አለብኝ ብዬ እያነበብኩ ያለ እግዚአብሔር የሚገርም ትምህርት ሰጠኝ እሱ ብቻ አይደለም የሚታተም ነገር ሰጠኝ አሜን ኢየሱስ ጌታ አሜን ያልቀና አሜን አሜን አራሜን አሜን ይሁን ያንተልካ ለእግዚአብሔር ይመቸው መጽሐፍ ኢሳይያስ 60:22 ላይ ታናሹ ምን ይላል ለሺ ይላል በደንብ ስሙ ታናሹ ለስንት ጉድፈር ታናሹ ለስንት ለሺ እግዚአብሔር ሲጎበኝ ታናሹ ለስንት ይሆናል በጣም ይገርመኝ ቀጥሎ ያለው ደግሞ ከሁሉ ታናሹ ይልና ለብዙ ህዝብ ኢየሱስ ጌታ አገኛችሁ 60:22 ማይክ ያዝልኝ ማይክ ሰጥልኝ ብዙ ጥቅሶችን ስለማነሳ እሺ አጮክ ብላችሁ ታናሹ ለሺ እሺ የሁሉም ታናሽ ለብርቱ ህዝብ ይሆናል ኢየሱስ ጌታ አሜን ይወላችሁ ታናሹ ለስንት ይሆናል አለ ለሺልና በጣም ታናሹ 500 ነው ሆነ ያለበት አይደል ኢየሱስ ጌታ በጣም ታናሹ ሲ ሲሆንብህ እግዚአብሔር ኤ ፕላስ ያደርጋል ማለት ነው አሜን አሜን በቲቪ ቢሆን ታጨበጭባል ለእግዚአብሔር ክብር አጨብጭቡ አሜን አሜን ታናሹ ለሺ ከሁሉ ታናሹ ደግሞ ለብርቱ ህዝብ ይሆናል ኢየሱስ ጌታ ስለዚህ ያንተ ድካም ለእግዚአብሔር ይመቸዋል በጣም ብዙ ነገር ነው የሰጠኝ ከዘፍጥረት ውስጥ እውነቴን ነው ብላችሁ ብዙ ነገር እና ዛሬና የሚቀጥለው ሳምንት ላይ ከዚሁ እንግዲህ እና በዚህ ነው ሰብከ እንዳትሉኝ የጌታ መንፈስ ይባርክልናል አሜን ሃሌሉያ ሲንጸልይ ጥንቂት እንጸልይና ዛሬ ጀምራለሁ 4 ነጥብ ነው ማነሳው በዛሬ 2 ብቻ እናገራለሁ ሲጸልዩ የጌታን መንፈስ በዚህ ጋር ሻባላ ባዲጋታ ሞሳ ፕራቲያ ሞራ ባዲባስ ሁልጊዜ እንደምናገረው ለእግዚአብሔር ቃል ልባችሁን ክፈቱ when God speaks every mountain shake every valley will fail የትኛውም አይነት ተራራ ይናዳል እግዚአብሔር ሲናገር የትኛውም አይነት ሸለቆ ይሞላል ልዑል ቃሉን ሰጠ ነው የሚለው ሃሌሉያ ብዙ ሰው ትንቢት እስከሚመጣ ይጠብቃል እኔ የእግዚአብሔር ቃል ትንቢት እንደሆነ አምኛለሁ ከትንቢትም የጸና የነጠረ ሃሌሉያ እግዚአብሔር በመንፈስ ቃሉን ከሰጠ እና የሚቀበል ልብ ያለው ሰው ካለ በእውነት ፍሬያማ ትሆናላችሁ
ሻዳጋ ቦታ ጋሳ ፕራዲያቆስ ና ልባችሁን እንድትከፍቱ ፈልጋለሁ። ልባችሁን ክፈቱ ለእግዚአብሔር ቃል ለሚመጣው ኢየሱስ። ሉቃስ ምዕራፍ 4 ላይ በጣም ይገርመኛል። እያሳደዱት ምን እያሉት የጸጋው ቃል የሚል ቃል ታገኛላችሁ። የጸጋ ቃል የሚናገረው የጸጋ ቃል ነበርና ብዙዎች ይህንን ለመስማት ጆሮአቸውን ደፍነው ነበር። ሃሌሉያ። ዛሬ ግን የጸጋው ቃል ወደኛ ይምጣል። ሕይወት የሚገኝበት ትምህርት ይምጣልን። ሻባዳ ጋቡድ ዋካቦራ ባዲያቦስ ባዲ ለቦስ ራጥጋ ቢያላ ባዲያቦራ ሻማላ ባዲ ለቢዲ ባላባዲ ለቦዲ ለበረበጋ ቦዲ ለባጃላ ባዲ ለበረበጋ ተገቦስ ጥቂት ደቂቃ ነው የምንጸልየው። ጸልዩ። ልባችሁን ክፈቱ፣ መንፈሳችሁን ክፈቱ። ለእግዚአብሔር ቃል ልባችሁን ክፈቱ። ሀባቻጋቲ ጋማ ተብርሃዲ ገቦስ ሃሊባ ሂባ የራቀ ሰፈሬ ጠንክሮ የታጠራጠሬ ምክንያት ፈልጎ ሰበብ ተቀምጦ ቆየ ጓዷ የራቀ ሰፈሬን ጠንክሮ የታጠራጠሬ ምክንያት ፈልጎ ፈጥሮ የራሱ ሰበብ ተቀምጦ ቆየ ሳላውቀው ማንነቱን የነፍሴ መድኃኒት ለጥቆ መጣና ወደ ባህር የራሴ ሚስጥር የሚጠጣ ውሃ በኔ ዘንድ ፍለጋ መች ቆመ ራሱ ሊያረካ እናስ ሕይወትን ሊቸረኝ ዋቻጋታ አጂባ ማገኘኛ ተወዳጅ ኢየሱስን ያገኘ ዓለምን ሁሉ አግኝቷል። እንኳንም ቀርበኝ ተገኘ ገደጄ ቢሆንማ ሌላው ዛሬ ባይኔ ባላይ በለውስጥ እንኳንም ማገኘኛ ተወዳጅ Maslow
እንኳንም አገኘህና ተወዳጅ ስንቃሽ የቁም ቅዠት ውስጥ ሆነን ሳለ የተጠጋህን ሙታን ሆነን ሳለ የወደድከን ሙታን ሆነን ሳለን የወደድከን ሁሉን ቻይ ሁሉን አዋቂ ሁሉን ገዝ የሆንክ እግዚአብሔር እናከብርሃለን። ከምንም እና ከማንም በላይ አንተን እንወድሃለን። ሕይወታችንን ታድግሃልና ከጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት ከዘላለም ጥፋት ወደ ዘላለም ሕይወት ስላመጣህን ስላፈለስከን ተመስገን። ኢየሱስን የሚያክል ታላቅ እግዚአብሔር ወይ በግ ስለሰጠህ ስለኛ ኃጢአት ይሞት ይቀበር በሶስተኛው ቀን ይነሳ ዘንድ ሁላችንን ደግሞ ይዞ አብሮ ያነሳ ዘንድ በአብ ቀኝ ያስቀምጠን ዘንድ በአብ ዘንድ ይሰውረን ዘንድ ኢየሱስን ስለሰጠን እናመሰግናለን። በአካባቢ ማለት ሌላ አይነት ነገር የለንም። ሌላ የምንለው ነገር የለም። ይሄ ከበቂ በላይ በቅቶናል፣ ተደርጎልናል፣ ተሰርቶልናል፣ ተፈጽሞልናል፣ ተባርከናል። እንዳልክ ቴቴሌስታይ እንዳልክ በኢየሱስ ስም ለኛም ሁሉ ነገር ተፈጽሟል። we are happy to have you Lord አንተ ስላለህ ደስ ይለናል። አንተ ስላለህ ደስ ይለናል። ስምህ ይባረክ። የእውነት ቃልህን አብራልን በኢየሱስ ስም። ቃልህ የሕይወት ብርሃን ነውና ብርሃንን ግለጥልን። ጊዜውን ሁሉ ላንተ ሰጠው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። እልልታ ጭብጨባ አምጡ ለጌታ። እሺ እንግዲህ አዶን ነው በሁለት ሳምንት በጣም ቶሎ ብዬ ለመናገር ሞክራለሁ። ጌታ ይባረክ። አጠገባችሁ ያለውን ሰው እንደዚህ በሉልኝ፣ ተባርከሃል በለው እባክህ። ዛሬ በእርግጥ ተባርከሃል የሚለው ይብራራል። እንደሌላው ዝም ብለህ የሆነ አቦሰጥ ተባርከሃል አይደለም። ኢየሱስ ጌታ። አጠገብ ያለው ዛሬ በለው በረከት ምን እንደሆነ ገብቶ ትመለሳለህ። የሚቀጥለው
የሚቀጥለው ሳምንት በል እዚሁ ና በል ኢየሱስ ጌታ ስለ በረከት ብዙ ይነገራል ብዙ ይሰበካል አሉንኬ እኔ የሚመለከተን እኔም እናንተንም የሚያግባባን የልዑል እግዚአብሔር ቃል ምን ይላል አሜን ኮመን ሴንስ ሁላችንም ያግባባን እግዚአብሔር ስለ በረከት ምን ይላል አሜን ጌታ ምስክሬ ነው እግዚአብሔር ይሄንን ነገር አስተምሮኛል በኢየሱስ ስም ሁላችሁ ተባርካችሁ ትሄዳላችሁ አሜን ምን ማለት ነው ምንም አይነት በረከት አልጨመረልንም የሚታየኝ ነገር የለም አንዴ ታይቶኛል እዚህ ውስጥ ያለው የእግዚአብሔር በረከት ይታያል አሜን ኢየሱስ ጌታ አሜን 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 ለአጋር እግዚአብሔር ምንጭ ቆፈረላት አይኗን በቃ እዛው ነበር ኢየሱስ ጌታ እዚህ ውስጥ ያለው ትሬዠር በኢየሱስም ይገለጥላል አሜን ላውዴንስ አሜን 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 ኢየሱስ ጌታ ሁላችን ያዕቆብ ምዕራፍ 1 ቁጥር 16 ላይ ከዚህ ሐሳብ ላይ ነው የምነሳው ረጅም ርቀት ሊሄድ ይችላል አዶን ነው 4 ነጥብ ብቻ ነው የምናገረው 4 ነጥብ ብቻ ነው የምናገረው 16 ያዕቆብ መልእክት 1:16 የተወደዳችሁ ወንድሞቼ ሆይ አትሳቱ ጮክ በልና ወይ ድምጽ ከፍ አድርጉለት የተወደዳችሁ ወንድሞቼ ሆይ አትሳቱ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ነው እሺ በጎ ስጦታ ሁሉ ቀንስ ሁሉ ፍጹም በረከት ሁሉ ከላይ ናቸው እሺ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል ለፍጥረቱ ሁሉ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደ ኢየሱስ ጌታ የመጀመሪያውን ቨርስ ብቻ አንብብልኝ የተወደዳችሁ ወንድሞቼ ሆይ አትሳቱ እሺ ከዛ ቀጥሎ በጎ ስጦታ ሁሉ እስኪ አብረን እንበለው በጎ ስጦታ ሁሉ እሺ ፍጹም በረከት ሁሉ ከላይ ናቸው በቃ ከየት ናቸው ወንድሞቼ ወይ ምን አትበሉ ይላል ትንሽ ያዕቆብን ልናገርና ወደ ሐሳብ ይገባል ያዕቆብ ምን አትበሉ ይላል አትሳቱ በመነገራችን ላይ 3 ነጥቦችን ያነሳል በዚህ ውስጥ አንደኛ መሳሳት የሚል ነገር ሁለተኛ መሳት የሚባል ነገር ሶስተኛ ደግሞ ማሳት ነገሩን ያጠጋባቸዋል መሳሳት ነው መሳት ማሳት እነዚህ 3 ነጥቦችን እዚህ ውስጥ ያለና ሚስቴክ ምናልባት ስም ሚስቴክ ሚስሊድ ሚስቺፍ ኢየሱስ ጌታ የበህግ በሉት ወይም የኤም ህግ በሉት አላክ መሳት ማሳሳት መሳሳት እና በተለይ በጣም ትኩረት አድርጉ ሁለተኛው ላይ ዲሊዩድ የሚለውን ሐሳብ ዲሊዩድ ወይም ደግሞ ራሳችሁን አትበሉ ይላል ተወበቃ አሪፍ ነው አረን ይሰማል በቃ ኢየሱስ ነው በእጅግ በእንትን መናገር እንችላለን ጌታ ይባላል ስለዚህ ምን ብሎ ነው ይጀምራል አትሳቱ ለምንድን ነው ይሄን ሐሳብ ሙሉ ሐሳቡን ለማግኘት ከፈለጋችሁ ያዕቆብ የጻፈላቸው ለአይሁዶች ተበትኖ ላሉ በጊዜው ማይነር ኤዥያ ላይ ተበትኖ ላሉ አይሁድ ክርስቲያኖች ናቸው የጻፈው አሜን ስለዚህ ምን በሉ ይላል መከራችሁ ምን ይበላችሁ ደስ ይበላችሁ ለኢየሱስ ጌታ አሁን ያሳለፋችሁት ያለው መከራ የእምነታችሁን ምን እንደሚያሳየው መፈተን ምን እንዲያመጣ ውጤቱ እምነቱን የምትፈተኑበት ምክንያት ምንድነው አለ ትዕግስት የሚባል ነገር ቨርቹ ይሄንን እሴት እንዲያመጣላችሁ ነው ምን የምትሉት የምትፈተኑት ስለዚህ የተለያየ መከራ ልዩ መከራ ሲደርስባችሁ እንደምን እንደሙሉ ደስታ ቁጠሩት ይላል ለምንድን ነው ደስ የሚለብት ምን የሚባል ነገር ይወጣል ትዕግስት የምትባል ሴት ሳይሆን ትዕግስት የሚመጣው በችግር ውስጥ አሜን ትዕግስት የሚባለው ፍሬ የሚመጣው አሁን አንድ ሰው በጥፊ ብለው እርግጠኛ ነኝ በድግ ብሎ እንትን ይላል ግን እንደምንም ውጦ ዝም ቢል ምን ብሏል ሰውዬው ታግሱ ስለደግሞስ ዝም ቢል አሁን ስለዚህ አሁን ያ የሚመጣብህ መከራ ፍሬው ምን ሊያመጣ ነው አለ እና ይሄንን ይናገርና ከዛ በኋላ በቃ እግዚአብሔር ተስፋ አድርጓል ሃሌሉያ አሜን አሜን ይሄ መከራ ምንድነው የሚያፈራው ሌላ ደግሞ እንደዚህ አትበሉ ብሎ 16 ላይ 12 ላይ ጀምራል አንድ ሰው ሲፈተን ከማ በእግዚአብሔር ተፈተንኩ አቤት አቤት ኢየሱስ ጌታ ምን የሚል ቃል አለ 12 ላይ አንብብልኝ በጣም ከኔ ጋር ፓስተር እንድትሄድልኝ ይፈልጋል
12 በፈተና የሚጸና ሰው የተባረከ እሺ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወትን አክሊል ይቀበላል። ተመልከቱ የምትፈተኑት የሆነ ምን አለ አለ ተስፋ አለ ከፊት ኢየሱስ ጌታ የሽልማት አለ። ይሄው ምንድነው ይላል እስኪ የሕይወት አክሊል በል የሕይወት አክሊል ተዘጋጅቶልሃል። በዚህ ምንድነው ጴጥሮስም ይሄንን ሐሳብ ከወርቅ ጋር ይናገር። ወርቅ በምን ውስጥ ይፈተናል? በእሳት ውስጥ ያልፋል። ምን እንዲሆን ወርቅነቱን ይዞ እንዲወጣ ቆሻሻውን ምን እንዲያደርግ እንዲያራግፍ በእሳት ውስጥ ያልፋል። ኢየሱስ ጌታ ለምንድነው መጨረሻ ላይ ውድነቱ ምን እንዲል ተገልጦ እንዲወጣ ነው። ኢየሱስ ጌታ ነው። ስለዚህ ሰው ቀጥሎ ምን ይላል? እንደውም በተፈተና የሚጸና ሰው ምንድነው የተባረከ ነው። ከላይ ብዙ ነጥቦችን ያነሳል እነሱ አልመጣም። ነገር ግን እግዚአብሔር ማንም ሲፈተን ፈተና ሲመጣ በእግዚአብሔር እፈተናለሁ አይበል። እሺ እግዚአብሔር በክፉ አይፈተንም። በደንብ እግዚአብሔር በክፉ አይፈተንም። እሺ አይፈተንም እግዚአብሔር። እሺ እርሱ ራሱስ ማንንም አይፈተንም። ተባረክ። ይኸውላችሁ በደንብ በጥንቃቄ ነው። ምንድነው የሚለው? እግዚአብሔር ራሱ ብለን በክፉ እግዚአብሔር በክፉ አይፈተንም። ይኸውላችሁ ይሄን ሐሳብ በደንብ እነግራችኋለሁ። እግዚአብሔር በክፉ እንደውም ማንንም እሱ ምን አይልም። እግዚአብሔር ይሁን ከተፈተነ የሚፈተነው በመልካም ነገር ምን ያርግለት ነው ኢየሱስ ምን ይድፋበት ነው። እግዚአብሔር በክፉ አይፈተንም። አሜን የኔ እግዚአብሔር የእናንተ ናት ቢፈተን ለሚኪ ምን ላርግለት ምን ልጨምርለት ምን ልባርከው ምን ልሁና ምን ላርገው ኢየሱስ ጌታ አሜን ችግር አሜን በል ማለት ነው። ኢየሱስ ጌታ በሞት እግዚአብሔር በክፉ አይፈተንም። አሜን ሃሌሉያ God is God. He is always good. He can't be evil. He can't do evil. ማሻታ ታይነ የእውነት ይግባ ሃሌሉያ ያንተ እግዚአብሔር ያንቺ እግዚአብሔር የኛ እግዚአብሔር በመልካም ነው የሚፈተን። ዶን በክፉ የሚፈተን ዲያብሎስ ገና ከመጀመሪያው እሱ ምን ነበር? በክፉ ነበር። የክፉ አባት በቃ ባላባት ነው ሰይጣን። ዘመዳን ነው እንደዚህ በኢየሱስ የሚወገድ አሜን 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 ዘመድ ከሌለው አሜን አሜን። ከመጀመሪያው እሱ ክፉ ነው። አዳምና ሔዋን መጥቶ ምንድነው በቃ ስራው በምንድነው በቃ እሱ መፈተን የሚወደው በምንድነው? በክፉ ኢየሱስ ጌታ አሜን። እግዚአብሔር አዳም ጋር መጥቶ ሲያይ የሚያስሆን ምን አየ? ያችን ሴት አየ ሲያይ ትዝ ይላችኋል። ዘፍጥረት አንድን ብቻ ስታነቡ 7 መልካም የሚሉ ነገሮች አሉ። እግዚአብሔር ሲያይ መልካም አይልም? መልካም እንደሆነ አየ። አንድ ብቻ መልካም እንዳልሆነ አየና በቃ ይቅርስ እሱ እንኳን አላለም። ሃሌሉያ የመጀመሪያው በዓለማችን ሰርጀሪ ያደረገ ስማ ብዬ the first surgery የሰራው እግዚአብሔር ሃሌሉያ ጄኔሲስ ኤፕላስ አጨብጭብ ያልቀና ኢየሱስ ጌታ እኛ ገባን በቃል ነው እኛ ምን ራመባ ደግሞ ወደዛ ወደ ሰሜኑ ነበር ራመባ ኢየሱስ ጌታ ደስ ይላል። ሃሌሉያ እግዚአብሔር በክፉ አይፈተንም። አጃጋታጋይ ሰይጣን ነው በክፉ የሚፈተን። ገብቷችኋል? አሁን ብር የሚወድ ሰው ምን ይፈትነዋል ብትሉ ብር ካየ ብር ነው የሚለው። ሴት የሚፈትነው ሰው ካለ ሶሪ ወይም ሴክሹዋል ነገር የሚፈትነው ሰው ካለ በገንዘብ አይፈተንም። በዛ ነገር ካየ በቃ ስልጣን የሚፈትነው ሰው ካለ ሰይጣን ክፉ በቃ ይፈትነዋል። ክፉ ማድረግ በቃ ይፈትነዋል። ምን ያርገው ሉጋ እዚህ ጋር ልበለው እግዚአብሔር በክፉ አንድ ማሳመት ይጨመርልኝ በዚህ ሙቀት ገና አልጀመርኩም እኔ አሜን በል ታውቃላችሁ። ጳውሎስ ጋር
ወንድማችን ወይ አንዳች ነገር ምትለን ነገር አለ ሲሉት 2 ሳምንት አስተማሪ ደስ ይለኛል ሱቅ ምን ይላል የሆነ ነገር በለን ማኖፍ ጋር ይመጣ 2 ሳምንት አንዳች አስተምረን ቢልማ አዳም ተኩል የሞላብን ነው አሜን በል እሺ ማቴዎስ ምዕራፍ 4 ላይ ሄዱልኝ ፈታኝ ምን ብሎ ነው የሚለው ቀርቦ ቶሎ ፓስተር ፍጥነት ፈልጋለሁ ኢየሱስ ጌታ እስቲ አንድ ሰው እንደዚህ በል እግዚአብሔር በመልካም ነው የሚፈተን ሊፈተን ካለ ራሱ የሚፈተን ከሆነ በደንበቀን እንደስሙ እንጂ እንደው ከተፈተነ እግዚአብሔር ምን በቃ መልካም ነው ኢየሱስ ጌታ ከፍጥረት ጀምሮ ምንድነው መልካም ነው እግዚአብሔር ያናው አንድ ሰማት ነው አይደል ብለና እግዚአብሔር ጉድፈና ወደ እንደለተ አሎ ታዲ እግዚአብሔር መልካም ነው ማለት እግዚአብሔር መልካም ባቀዮ ጋሪዳ ባቀዮ ጋሪዳ አሜን ማውራው መንፈስ ነው አሜን I'm not talking your philosophy I'm telling you spirit የሚቀበል ሰው ይሄ መዘራው የእግዚአብሔር ቃል መቶ ጥፍ ያፈራል አሜን ወደዚህኛው ሪል ውስጥ እንገባለን ቃል እየተነገረ እግዚአብሔር ክብር ደመና ውስጥ ይመጣል አሜን when God speak ማን እግዚአብሔር ሲናገር ማን በፊት ይቆማል አሁን እኮ እሺ አራት ከመጀመሪያ ጀምሮ ዮሐንስ ማቴዎስ ምዕራፍ 4 ከአንድ ጀምሮ ከዚያ ወዲያ እሺ ኢየሱስ ከዲያብሎስ ይፈተን ዘንድ ምን ይፈተን ዘንድ ያዙልኝ እሺ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው እሺ 40 ቀንና 40 ሌሊትም ከቆመ በኋላ ተራበ ፈታኝም ቀርቦ ፈታኝ እሺ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው በቃ ማን የቀረበው ኢየሱስ ጋር እንኳን መጥቶስ ይሄ ሰይጣን በቃ ይከጅላል ይሄ ሰውዬ ምን ባረው ባሳሳት ቢቱ ማን ቀርቦ ነው የሚለው የሚፈትን በክፉ የሚፈትን ማለት በክፉ የሚፈትን ማለት እና ፈታኝም ቀርቦ ዲያብሎስም ቀርቦ ምን አለ ለካ 40 ቀን አይደል ተርቦ እንዳ አልመጣም 20ኛ መጣ አልመጣም 25 አልመጣም ሰው ታጋለች ውሃ 23ኛው ቀን ላይ ነው ካልጠጣ ምን ይላል 23 21 ቁጥር በተሳሳ 23 ቀን ካልጠጣ ምን ይላል አና ሰይጣን ይመስለኛል 23ኛው ላይ ሲያይ ኢየሱስ ድብን ዳርጎ እየጸለየ ወይ ችግር የለው ምግብም ይባላል 30 ሲሞላ ምን ይላል አንበላም ድብን ይላል ሲያይ ሰውየው ስንት ሆነ ኢየሱስ ስንት ሆነ 40 ሆነ አይ ቆይስ ይሄዱና እና ምንድነው ያለው እስቲ አንተ የእግዚአብሔር ልጅ ከሆንክ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው እነዚህ ምኖች ይወላችሁ ማታ እግዚአብሔር ሲያስረዳኝ አበድኩ መብራት የለም በቃ በደንብ አበድኩ ኢየሱስ ጌታ ይወላችሁ እነዚህ ጥያቄዎች ሁለት ጥያቄዎች ናቸው ስንት የባዮሎጂ እና የኬሚስትሪ ጥያቄዎች ናቸው ሰይጣን እንግዲህ ስማ የምን አልኩ የባዮሎጂ እና የመጀመሪያው ጥያቄ ባዮሎጂ ትዝላችኋል ማትሪክ ላይ እኮ ምንና ምንድን ነው አማርኛና እንግሊሽ አንድ ላይ ነው አይደል ፊዚክስ የለም የተማረ ፊዚክስ እና ምን ማትስ ተማሪ ግደለኝ ማትስ እና ፊዚክስ ባዮሎጂ እና ሰውየው ምን አደረገ ሁለት ቡክሌት አድርጎ በዚህ በኩል ምን አብራር ወለ ባዮሎጂ በዚህ ጋር ምን ኬሚስትሪ ያለች ባዮሎጂው ምንድነው አሁን አንተ 40 ቀን ሆኗል ሊቪንግ ቲንግ ህይወት ያለው ነገር በሙሉ ምን ማድረግ አለበት ማግራት አለበት ሴሎች እንዲኖሩ አሁን የሞቱ ነው ሴሎች ውስጥ ያሉት በውሃና በምግብ እጥረት ምን እያልክ ነው ልትሞት ነውና ምን ኮ ከእግዚአብሔር ልጅ ኮክ ምን አድርግ እና ምን አድርግ ነው ከዛ በኋላ ብላ ነው አይደል ባዮሎጂ ሁለተኛው ኬሚስትሪ ራሱ ይሄው ጥያቄ ምን ማለት መሰለኝ ኬሚስትሪ ምን መሰላችሁ በኬሚስትሪ ፕሮፐርቲ ኦፍ አተም አለ አቤት አሬ ተማረ ኢየሱስ ጌታ ደርግ ላይ ነው እንዲያለን ምን አልኩኝ ኬሚስትሪ ምን ማለት መሰለኝ የድንጋይን አተም እሺ አንድ ነገር ተዚላችሁ አልኬሚስት የሚባሉ ነበሩ ድሮ
እኔ መጀመሪያ ፉርሽ ምንድነው የሚሉት የትኛውም ሜታልን ወደ ወርቅ አይደል ወደ ወርቅ ምን እናደርጋለን እንቀይረዋለን ብለው የተነሱ አልኬሚስት የሚባሉ ነበሩ ያሉላቸው ወርቅ ነው ብረት ነው እና እያለ ያለው ምንድነው የምንን አተም የድንጋይን አተም ምን አድርገው ነው ወደ ዳቦ ወይ ወደ እንጀራ አተም ምን አድርገው የቻለ ፊዚካል ቼንጅ አምጣል እንደ የነበረ ድንጋይ ምን አድርገው ፊዚካል ቼንጅ እና ኬሚካል ቼንጅ አለ ይባላል አይደል ፊዚካሊም ቀይር ነው እንደገና ምንም ነው ኬሚካሊ ድንጋይ ለሊቪንግ ነው ማአተም ሞለኪውል ዴት ነው አሁን ምን አድርገው ኬሚካል ቼንጅ አምጣል ኢየሱስ ጌታ አሜን ኢየሱስ ባዮሎጂውን ሲመጣ ፊዚክስ ማን ኬሚስትሪው አንድ ላይ ተመታ ኖ ብራዘር አለ ደሞ አለ ቆይ ነው በገለጥ አላርጉ ቆይ ዘማን አሁን አልስጥም እና ሰው ቆላ ወክም እንዲያለው ምድረበዳ ላይ ራሱ እኮ ተነግሯል የዛሬ ገና ታነባለ መቼ ማተታቃለ እስራኤል እንኳን እግዚአብሔር የተናገረው ቃል ሰው በእንጀራ ብቻ ምን አይል እናስ ከእግዚአብሔር አፍ በሚወጣ እግዚአብሔር ቃል ነው ያኖርህ ምንድነው አለ ኑር ያለ ያቺ ትንፋስ ነች ሃሌሉያ 40 ቀን ቀርቷል 40 አመት አልበላ እንዲሁ ታይኛለ ኢየሱስ ጌታ አሜን ስለዚህ ባዮሎጂው ሲመጣ መቀየሩ ኬሚስትሪ አንድ ላይ አፈረበላ ሁለተኛ ነው ቀጥሎ ምን ቀረ ከሳይንስ ምን ቀረ ፊዚክስ ቀጥሎ እግዚአብሔር ከሆነ ድንጋይ እንጀራ ይሆናል አለፈኝ አቡስ እርሱ መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ እሺ ከዚያ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው ሁለተኛው ፈተና በደምስ yes እርሱን በመቅደስ ጫፍ አቆሞ እሺ መላእክቱን ስላንተ ያዝልሃል እግዚአብሔርም እግርህን በድንጋይ ከቶ እንዳይተሰናከል በእጃቸው ያነሱሃል እሺ ተብሎ ተጽፏልና የእግዚአብሔር ልጅ እስከሆን ወደ ታች ራስህን ወርውራል ባዮሎጂ ሲመታበት ኬሚስትሪ ሲመታበት ምን መጣ ሶስት ሳይንስ ነው ያለው ዋናው ኢየሱስ ጌታ አሜን አሁን ምንድነው ወደ መቅደስ በመንፈስ ወሰደውና የት ላይ ያቆመው መቅደሱ ራሱ የተሰራው ሞሪያ ተራራ ላይ ነው እንደገና ምን አለ እንደገና ምን አለ መቅደሱ አለ ጭራሽ ደግሞ ኢየሱስን የሚያደርገው ጫፍ ላይ ወጣውና ወደ ታች ያሳየው አሁን ፈተናው ምንድነው አለው ደግሞ ፊዚክስ ስማ ግራቪቲ ይባላል ይሁን ያሰለው ነገር ተቃል ኢየሱስ በ9.8 ሜትር ፐር ሰከንድ ስኩዌር እየተገረገረ ይውጥና ፍጥፍጥ ይላል ብሎ ነበር ያስበው ወጣ ዘመን የሌለው ወጣ አሜን ኢየሱስ ጌታ ምና ይሁን ቃል እኮ ራሱ ተጽፏል እኮ ምንም በዳዊት ላይ በመዝሙረ ዳዊት መላእክቱ ስላንተ ያዛል እግሩ እንዳይሰናከል ምን ያደርጋል አየር ላይ ተንሳፈፍ ግራቪቲ የለም እኮ ነው ያለው አለ በመጣገበ በምድር ነው ኳስ በመሬት በምን ብዙዎቻችን በቃ ተማርካ መኪና የተባሉ መጀመሪያ ማወቅ አለ አንዳንድ ትምህርት ታውቃላችሁ ንፋስ ኪኔቱ አንዳንድ ይጣጣጣቸው አምሰው አረጋችሁ እንደዚህ ሰው ምንም ግን የለም ወጋ ሲያረግ ወፈር ይመስለኛል በተለይ ካንተላ ልብስ ግን የለም ሶስተኛ እንደዚህ አይነት ትምህርት ይወጋል አሜን አሜን ኢየሱስ ጌታ አሜን ፊዚክስ ምን አደረገ ሳስልቷል ታውቃለህ በዚህ ፍጥነት በዚህ ቬሎሲቲ በዚህ ማስ ኦቨር ቮሊዩም ኢየሱስ ተንደርድሮ ይላል ይወድቅ ኢየሱስ ይወልድ ብልጥ አሜን የሆነ ጊዜ ትዝ ይላችኋል አንደርድሮ እንደገና ምን ሊያደርጉት ነበር ገደል ሊከቱት ሲል ኢየሱስ ሊድን ይችላል ግን የሰው ልጅ ነው እና በጣም ይገርምኛል እሱ ጋር ኢየሱስ በመካከላቸው አለፈ ኢየሱስ ግን ሚራክል አድርጎ አለፈ አሜን
አሜን በል አሜን በል አልሞትም በል አጠገብ በሰይጣን ተሸውጄ አልሞትም በል አለልኝ በሰይጣን ተሸውጄ አልሞትም በሰው ተከፍቼ አልሞትም በል ኢየሱስ መሞት ካለበት የሚሞትበት አለ አሜን አሜን በል ስለዚህ ባዮሎጂው እንጀራ አምጣ ነው ሲጀመር ጌታ ኢየሱስ ነው ብዙ ቢያወራው ብዬ አስቤ ነው እንታለ ስማ እንጀራ ነው አሁን እያልክ ያለው ቀይ አላወቅም እንጂ ከሰማይ የወረደ እንጀራ ነው አሜን ኢየሱስ ጌታ ሙሴ አይደለም ለምን የሰጠው ለእስራኤላውያን የሰጠው ሙሴ አይደለም ኢየሱስ ጌታ ያንን ያወረደው እንጀራ አሁን ወደዚህ ምድር መጥቷል አሜን ኢየሱስ ጌታ አሜን እንደው ከሰማይ ምን ያለ የወረደ የህይወት እንጀራ አይደል አሜን 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 አንድ ሰውዬ ሰባኪ ያለው ደስ ብሎኛል ባለፈው በጣም ስባረክ ነበር ኢየሱስ አያቅተው ባይዘ ጌታ አምላክን አትፈታተን አያቅተው ሲያቅተው ዝም ብለህ አትፈታተን ኢየሱስ ጌታ ሁሉን ቻይ ነው እግዚአብሔርን አትፈታተን እና ምን አለ በተለይ ድንጋዩን ወደ ውሃ ቀይር ወደ እንጀራ ምናምን ሲሉ አንድ ሰባኪ ያለው ደስ ብሎኛል ኢየሱስ አይደለም ድንጋዩን ወደ እንጀራ ሰይጣን ራሱ ድንጋይ ጌታ ይባርከው በመቻል ደረጃ ሰይጣን ራሱ ድንጋይ ያለው ነበር ባረከው እኔ ፈልፍዬ ኮብልስቶን አረገው ነበር አሜን ለነገሩ እንደዚህ አሰብኩና ኮብልስቶን እናረገው ነበር አንጠፈን ድንጋይ ያረገው ብዬ ኖ አለኝ ኢየሱስ የሰላም አምላክ ሰይጣንን ፈጥኖ ከግራችሁ በታች በህይወት እያለ ይፋ አቤት ኖ ሞቶ አይደለም ድንጋይ ሆኖ አይደለም ህይወት የሌለው ሆኖ አይደለም የሰላም አምላክ ሃሌሉያ ሰይጣንን ዘመድ የሌለው ሰይጣንን ከግራችሁ በታች ያቃቀጣ ሞቶ አይደለም ድንጋይ ሆኖ አይደለም በህይወት እንደተቀጠቀጠው ሰጠ አሜን በስመ አብ ወልድ አሜን አሜን እባብና ጊንጦ ሞቶ ነው አሜን ደሳይን ማው ሰይጣን ታገኝ ዘመድ የሌለው አሜን ለነገሩ ኢየሱስ ጌታ ነው እየረገጥኩት ነው ረግጠዋለሁ እየተረገጠ ያልቃል አሜን ዘመድ አለ አሜን በህይወት ወይስ በሞት እንኳን እንደውም ኢየሱስ በቃ እንደውም ኢየሱስ ያኔ ድንጋይ እንኳን አላረጓል እንደዛው ቀጥሎ በህይወት እንረግጣለን አሜን የሰላም አምላክ ይህን ተክሰን በእውነት እያሰላሰል ሌሎች በእግዚአብሔር ቃል ነው ሚዝናነው በነገራችን አንተ ሄደህ አድመስ እንትን ትላለህ እንጆ ያደርጋሉ ኢየሱስ ጌታ ድንጋይ ያደረገውስ ብዬ ሳስብ ኖ አለ ይህን ተክሰን የሰጠኝ ጌታ የሰላም አምላክ መልስ ሰይጣንን አለ ፈጥኖ ነው ምን ያደርጓል ከግራችሁ በታች ይቀጠቅጠዋል አይኑ ጆሮና አፍንጫ ኢየሱስ ጌታ ዘመድ የሌለው አሜን በል አሜን በምን በህይወት ኢየሱስ ጌታ ስለዚህ ፈታኝ ማለት ነው ሶስተኛውን አላነሳው ሶስተኛው ጥያቄ ከፊዚክስ ከኬሚስትሪ ከባዮሎጂ ከሳይንስ ናቹራል ሳይንስ ይወጣ ሶሻል ሳይንስ ነው የገባው ሳይኮሎጂ ነው ያመጣው እሺ ተውኩት እግዚአብሔር በክፉ አንድ ሳምንት ተጨምሮልኝ አንድ ሳምንት ተጨምሮልኝ እናወራለን ቶሎ ልበል እንደዛ ቀር ኢየሱስ ጌታ እሺ ቀጥሉልኝ እግዚአብሔር በክፉ የሚፈተን ማን ዲያብሎስ እግዚአብሔር በምንድን ነው የሚፈተን እንኳን እግዚአብሔር በመልካም ነው የሚፈተነው አሜን ምን ያርግ ነው የሚለው አሜን እግዚአብሔር መልካምና መልካም ብቻ አጠገባቸው ያለው ሲያዙኝ ይሄ እውነት ይገባ ማለት እግዚአብሔር መልካምና መልካም ብቻ አሜን እግዚአብሔር ብርሃን ነው የሚለው በሱ ዘንድ ጨለማ ኢየሱስ ጌታ እና ጨለማ የሚመጣው በማን ምክንያት ነው በራስ ምክንያት ወይም ደግሞ ፈታኙ ሰይጣን ነው በራስ ምክንያት ሰው በምኞቱ ሲታለል ምን ይላል ይታለላል ስለዚህ ነው ምን ብሎ የሚመጣው አትሳቱ እሺ እግዚአብሔር ስም ቀጥለልኝ
ወደዛ ነው ያዕቆብ ላይ ስለዚህ እግዚአብሔር በክፉ አይፈተንም ፈተና ቢመጣ ፍሬው አለው ምንድነው ይሄ ፍሬ ምንድነው ትዕግስት የሚባል ነገር እንዲመጣላችሁ ነው ውጤቱ ደግሞ ምንድነው የዘላለም የህይወት አክሊል አሜን ዝም ብለን አክሊሉን እንጂ የምታገኘው አክሊልን ዝም ብለን ታገኙ በፈተና አልፈን አሜን አሜን የተወደዳችሁ ወንድሞቼ ሆይ አትሳቱ በጎ ስጦታ ሁሉ ተመልከቱ በጣም ይቅርታ ወስል አሁን እግዚአብሔር ጋር ከመጣ አሜን አሜን ኢየሱስ ጌታ እግዚአብሔር በክፉ ላይ እግዚአብሔር መፈተን እንደው የሚፈተን ሆነ ምን ላርግ ብሎ እንደው ምን ባረግ ይሻላል ብሎ ሚል ከሆነ በዚህ ነው ሃሌሉያ ምንድነው እሱ አትሳቱ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው እሺ መለወጥም በሱ ዘንድ ከሌለ መለወጥም በሱ ዘንድ ከሌለ በመዞር የተደረገ ጥላ በሱ ዘንድ ከሌለ በመዞር የተደረገ ምን ጥላ በሱ ዘንድ ከሌለ ከብርሃናት አባት ይወርዳል እዚህ ይወርዳል በጣም ደስ ልክ ደስናም ነው የሚያወራው ኢየሱስ ጌታ አብ ጋር ከሄድክ የብርሃናት አማን የብርሃናት አባት ምንጭ ሆነው እነዚህ ከዋክብቶችን የፈጠረ ሃሌሉያ ፀሐይን የፈጠረ እግዚአብሔር እሱ ራሱ እንደነሱ አሜን የብርሃን ምንጭ ነው ኢየሱስ ጌታ ስሙኛ ምንድነው አሁን ፀሐይ የፀሐይ ጥላ እስኪናይ አይቶ የሚያውቅ የተሸመደ ፀሐይ ጥላ አላት እንዴ ኮከብ ጥላ አለው ለምሳሌ ራሱ ብርሃን ሌላ ነገር ላይ ሲያልፍ ነው ምን የሚለው እኔ አሁን ጥላ አይታየም ለምንድን ነው በቃ እኔ አካል ነኝ የብርሃኑ ጥላ የሚታዩ ሰው አለ ይታያል አንተ ዘመን ኢየሱስ ጌታ እሱ ጋር መለወጥ የለም ኢየሱስ ጌታ ፀሐይ ልክ የዛሬ ምናምንም ዓመትም አብርሃም ጋር የነበረችው ዛሬ ምን ታደርጋለች እግዚአብሔር አብም እንደሰው መለወጥ እሱ ጋር የለም በመዝሙርም ምን የለም የሚደረግ ጥላ የለም እሱ ራሱ ብርሃን ከብርሃናት አባት ምን ይወርዳል እስቲ በረከት ነው ባካችሁ ከፍ ባለ ድምፅ እግዚአብሔር ጋር ያለው በረከት ሊያው በጎ ስጦታ ሊያው እግዚአብሔር በክፉ እግዚአብሔር ቢፈተን እንኳን በመልካም በበረከት ሃሌሉያ የበረከት አምላክ ባረክ ያውቃል እጁ ጀመርኩ ስብከትን ጀመርኩ የኛው ቸርች ምን ታመጣ ገና ጀመርኩ ጀመረ ገና አትሳቱ እግዚአብሔር ምን እግዚአብሔር ጋር የሆነ ችግር ሲመጣ ወጥቶ ነው ፈጥነን ባይዘ ምን ነው እንደዚህ የሆነ ችግር ሲመጣ እግዚአብሔር አመጣህ አውርድ እግዚአብሔር ጋር የሚያወርደው ነገር ራሱ ምንድን ነው ይወርዳል ነው ባለፈው ተናግረን እግዚአብሔር ጋር ምን ይላል ኢየሱስ ጌታ እስቲ ዘዳግም 33 ላይ ይልኝ 33:13 ላይ ሃሌሉያ ከላይ ነው በረከት አሜን ኢየሱስ ጌታ ከላይ ከብርሃናት አባት ምን ይላል ምንድነው የሚወርደው መቅሰፍት ነው ሞት ነው ጥፋት ነው በጎ ስጦታ ፍጹም እሺ 13 ምድሩ ከእግዚአብሔር ዘንድ የተባረከ ከላይ ጀምሮ ዮሴፍ ብሎ ስለ ዮሴፍም እንዲህ አለ ስሙ በደም ከፍ አድርገኝ ነው ስለ ዮሴፍም እንዲህ አለ እሺ ምድሩ ከእግዚአብሔር ዘንድ የተባረከ ይሁን ስሙ በሰማያት ገናንነት በጠል በታችኛው ቀላይ በፀሐዩ ፍሬያት ገናንነት በጨረቃው መውጣት ገናንነት በቀደሙትም ተራሮች ከፍተኛነት በዘላለሙም ኮረብቶች ገናንነት በምድሪቱ ገናንነትና ሞላዋ በቁጥቋጦ ውስጥ ከነበረው በረከት በዮሴፍ ራስ ላይ በዮሴፍ ራስ ላይ ምን ይላል በቁጥቋጦ ውስጥ ከነበረው በረከት በዮሴፍ ራስ ላይ ምን ይላል ይውረድ ከወንድሞቹ በተለየው ራስ አናት ላይ ይውረድ ኢየሱስ ጌታ
አሜን በረከት ከላይ ነው የሚወርደው በሉ በረከትና ዝናብ ከላይ ነው በሉ ኢየሱስ ጌታ እኔ የዮሴፍ በረከት ይገርመኛል ከነው ሲጀምር ራሱ በሰማያት ምድር ብለው ከላይ የወረደ ነገር ከዛ ቀጥሎ ደግሞ ምን ይላል ከላይ የወረደ ነገር ከታች ያበቅላል አሜን ዝናብ ሲወርድ በዚህ በኩል ደግሞ ምን ያበቅልናል ይሄ ካልወረደ የታችኛው ምንጭ እነግራለሁ ለኢትዮጵያ የምድረ ከርሷ በረከት ያለው እግዚአብሔር ከላይ በረከት ሲለቅ አሜን ከላይ የወረደ ነገር ከታች ያፈልቃል አሜን 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 የዚህ ነው ከላይ በዮሴፍ መላይ አናት ላይ የሚወርደው ከየት ነው ከዚህ ነው እሺ የሚወርድ ነገር እንዴት ከላይ አሜን አሜን አናት ላይ የሚመጣ መጀመሪያ ወይ ዝናብ ምን ይሉኛል አናት ነው ለምን ከላይ ስለሚመጣ ኢየሱስ ጌታ አሜን 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 በረከት ከየት ይወርዳል ከላይ ይወርዳል እሺ እውነተኛ በረከት በሉ ያተቀባቸው ፍጹም በረከት በሉ ከላይ ከብርሃናት አባት መለወጥን በሱ ዘንድ ከሌለ ጥላ የለሽ የሆነው እግዚአብሔር በሉ ከሱ ይወርዳል ሃሌሉያ አሜን ከየት ይወርዳል ዮሴፍ በረከት ይገርመኛል በምድር ፍሬ ብላ ግን ሁሉም ከየት ነው ለመጀመሪያው ነጥብ ነው የምትለው በሰማያት ባለ ጠል ገናናነት ብሎ ነው የሚጀምረው ለካ ሰውየው የጀመረው ከየት ነው ከላይ ትእዛዙ ታክሲ ውስጥ የተጠፈ አንዳንዴ ጥሩ ነው ከትእዛዙ ከላይ የመጣው ከሁሉ በላይ ኢየሱስ ጌታ ሃሌሉያ እሺ የመጀመሪያ በረከት ምንድን በጣም ቶሎ ሊበል በጣም ቶሎ ነው የሚቀጥለው ሶስት ነጥቦችን አነሳለሁ እንግዲህ በጎ ስጦታ የሚለው ኢየሱስ ተዚላችኋል ዮሐንስ ወንጌል ምዕራፍ 4 ላይ ለዛች ሴት ቅድም ስንዘምር ነበር ያቺ ሳምራዊት ሴት ኢየሱስ ምንድነው ያላት ቶሎ ልበል ጠየቃት ምናምን እንትን አለች ከዛ እሱን እንዴ ደስ ይለኛል ግን ሰዓት ያለኝ ይመስልኝ ቶሎ በመሰጠው የሚጠጣ ሁሉ ለዘላለም አይጠፋም ከዛ በላይ ያለው የእግዚአብሔርን ስጦታ ነው ኢየሱስ መልሶ የእግዚአብሔርን ስጦታ ዋስጪ የሚል የእግዚአብሔርን ስጦታና ምን ውሃ ስጪ የሚልሽ በቃ አንቻውን አላወቅሽው ማለት ኢየሱስ ጌታ አሁን ውሃ ስጪ የሚልሽ ነገር ብታቂው ማን እንደሆነ ብታቂ አንቺ ነበርሽ ሲጀመር ምናለት የእግዚአብሔር ስጦታና በሉ የእግዚአብሔር ስጦታና ቀጥልልኝ ውሃ ስጪ ደግሞ የሚልሽን ማን መሆኑን ብታውቂ ውሃ ስጪ የሚልሽን ማን መሆኑን ብታውቂ እሱ ምን ይሰጥሻል ይወላችሁ ኢየሱስ የእግዚአብሔር በጎ ስጦታ አሜን ሃሌሉያ ከአብ ዘንድ የተሰጠ ሁሉ በእርሱ ሆናል ሁሉ በእርሱ የሚያምን የዘላለም ሕይወት እንዲኖር እንጂ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ምን ብሎ እስኪሰጥ ማንን ኢየሱስን ሃሌሉያ የእግዚአብሔር በጎ ስጦታ ምንም አይደለም ኢየሱስ አሜን እሱ ብቻ አይደለም ኢየሱስ ጌታ ደግሞ ውሃ ምን የሚልሽ ቀጥሎ ስትው ውሃ ስጪ የሚልሽ ማን እንደሆነ ብታውቂ እሱ ምን ይልሻል ውሃ ይሰጥሻል አንቺ ትለምኚው ነበር የሕይወት ውሃ ይሰጥሽ ነበር ምን ይሰጥሽ ነበር ሁለት ነገር አንደኛ እሱን ብታውቂው ማን እንደሆነ ኢየሱስን ብታውቂው ምን ያደርግሽ ነበር ኢየሱስ ጌታ የእግዚአብሔር ስጦታ የሆነው ማን ነው ኢየሱስ ነው እንደገና እሱ ደግሞ የሚሰጥሽ ነገር ምንድነው እሱ ዮሐንስ 7 ላይ ሄዳችሁ ስታነቡ ጌታ ኢየሱስ ምን አለ ማን በታላቁ በዓል ነው በበዓሉ ዋለኛው ቀን ምን አለ ማንም የተጠማ 7 ላይ ይላል ማንም 7:35 ማንም የተጠማ ምን ይበል ወደ እኔ ይምጣ እኔም የሕይወት ውሃ ወንዝ ከሆነ ምን ይላል ሃሌሉያ ኢየሱስ ጌታ ይህንን ስለምትናገር ይላል ኢየሱስ ጌታ የእግዚአብሔር በጎ ስጦታ ኢየሱስና መንፈስ ቅዱስ አጠገባችሁ ላለው ሰው ንገሩ የእግዚአብሔር በጎ ስጦታ በሉ የእግዚአብሔር በጎ ስጦታ ልጁ ኢየሱስ ክርስቶስ እና መንፈስ ቅዱስ ነው አራት ነጥብ አሜን ከአብ ዘንድ የተሰጠ አሜን ኢየሱስ
በጎ ስጦታ መኪና አይደለም በጎ ስጦታ አልበም የሚመጣልህ የሆነ ፎቶ አልበም አይደለም የሆነ ሚስት አይደለም የእግዚአብሔር በጎ ስጦታ ካልከኝ ኢየሱስ ይባላል አሜን ቀጥሎ ደግሞ እሱ ከአብ ዘንድ ይሄዳል ነው ከዛስ ምን አድርግላችኋል መንፈስ ቅዱስን ልክላችኋል ያለው የእግዚአብሔር በጎ ስጦታ ሁለት ነው አንደኛ ኢየሱስ ሁለተኛ መንፈስ ቅዱስ አሜን እኔ ግን ላወራው የምፈልገው ሁለተኛው በጎ ስጦታ ምን ቀጥሎ ደግሞ ፍጹም በረከት በሉስ ፍጹም በረከት በሉ the perfect gift ይለዋል ይዘያ perfect gift ሃሌሉያ perfect gift ሃሌሉያ እሺ የመጀመሪያ የእግዚአብሔር በጎ ስጦታ ምንድነው አሜን ፍጹም በረከቶቹ ምንድናቸው ኢየሱስ ጌታ አራት ነጥብ ነው እንግዲህ ማነሰው ይላል ዛሬ አንድ ብቻ ነው እናገረው በጣም 10 ደቂቃ ብቻ ስጡ 10 ደቂቃ ዘፍጥረት ምዕራፍ 25 ላይ ሄዱልኝ አፖስቶል 10 ደቂቃ ላይ ያሉት ያው ባበሻ 25 ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ እሺ መካን ነበረችና እግዚአብሔርም ተለመነው ርብቃም ሚስቱ ጸነሰች ስሙ በደም ልጆችም በሆዷ ውስጥ ይገፋፉ ነበር እርሷም እንዲህ ከሆነ ይህ ለኔ ምኔ ነው አለች ከእግዚአብሔር ትጠይቅ ዘንድ ሄደች እግዚአብሔርም አላት ሁለት ወገኖች በማህፀንሽ ናቸው ሁለቱም ሕዝብ ከሆድሽ ይከፈላሉ ሁለቱም ሕዝብ ከሆድሽ ይከፈላሉ እሺ ሕዝብም ከሕዝብ ይበረታል ታላቁም ለታናሹ ይገዛል ሕዝብ ከሕዝብ ምን ይላል ይበረታል ያ ብቻ አይደለም ታላቁ ለታናሹ ምን ይላል ይገዛል ተባረክ የእግዚአብሔር እውነተኛ ፍጹም በረከት የእግዚአብሔር ቃል መጽሐፉ ምን አልኩ የእግዚአብሔር ፍጹም በረከት የመጀመሪያው ምንድነው እሺ እግዚአብሔር ቃል ነው የእግዚአብሔር ቃል ነው ይኸውላችሁ ይሄን ታሪክ ሁላችሁ ታውቁታላችሁ ይስሐቅ ልክ 60 ዓመት ሲሆነው ማን ተወለደ እግዚአብሔር ለመነ ልጆች ተሰጡት እና በሆዷ ውስጥ በርብቃ ምን ያደርግ ነበር ይላል ይገፋፉ ነበር ሁለት እና ይሄ ነገር ምንድነው ብላ እግዚአብሔር ልጠይቅ ምን አለች ሄደች ይላል እና እግዚአብሔርም ተናገራት በነብዩ በምንዩ መጽሐፍ ቅዱስ አይነግረንም እግዚአብሔር ግን ምን አላት ተናገራት ምን አላት አንቺ ውስጥ ስንት ሁለት ልጆች አሉ ሁለት ህዝብ ነው አቤት ስንት ህዝብ ነው ሁለት ህዝብ ነው ታላቅ ሁለት ህዝብ ነው አላትና ታናሹ አሚን ታላቁ 15 ደቂቃ አርጉልሽ በደንብ እንትን ያስረሳችሁ 15 አርጉ እሺ ምናልኩ ታላቁ ለታናሹ ምን ይላል ድገሙልኝ ታላቁ ለታናሹ ምን ይላል ኢየሱስ ጌታ አንድ ነገር ልበላችሁ ብኩርና በታላቅነት አይደለም ብኩርና ቀድሞ በመወለድ አይደለም ኢየሱስ ጌታ ይውላችሁ ለድገሙ አጠገባችሁ ያለው ሰው እንዲገባው በደንብ ንገሩ እንደዚህ በላችሁ ብኩርና ቀድሞ በመወለድ አይደለም ታላቅ በመሆንም አይደለም ኢየሱስ ጌታ በረከቱ ያለው በብኩር ይዞ ምን እንዳይ ኤሳው እንዳይወጣ ቢያልፍ ይሻላል በሉ ተጠርባችሁ አልፎ ይወጣ በሉት ለአንተ የተነገረ ቃል አለ በሉት ታላቅ ባትሆን ይሻላል በሉት ድገሙ ታላቅ ባትሆን ይሻላል ታናሹ ነው ሃሌሉያ ሃሌሉያ የእግዚአብሔር ቃል በሉ እስቲ ሰውየው ይህንን ሚሳርጓል በቃ ወይ ይላል ሁልጊዜ አፖስ ኤሳው ማየሞት ቀደመኝ ይላል ሰውየው ምን ውስጥ ገባ መሰላችሁ ትግል ውስጥ ገባ ምን ገባ በኩሩና ምን እስከ ማድረግ ለማግኘት ቀይ ወጥ እስከ መሸወድ ድረስ ገባ ይሁን ብራዘር በረከት በትግል አይደለም ንገሩኝ በረከት በምን አይደለም ቃል የወጣብህ ይወርሳል አሜን እውነተኛ
የእግዚአብሔር ፍጹም በረከት ምንድነው ካልከኝ አሜን ጮክ ብለህ የልዑል ቃል አሜን አሜን ወዘን ወለሰ ነው የሰው ነው መልበስ ነው ኤክስ ከኤስኮ ጋር ምን ይላል ይታገላል አንተማ ከላማ ጋር ምን ይላል ይታገላል ለምን ለበረከት ነው ያ ባግና በሬ ምናምን ኮርማ በሬ ለማግኘት ከማጋ ይሁን አንዴ ሲሸውድ 10 ጊዜ ተሸውድ አንዴ ምን አደረገ ደምን ማርጎ ቀይ ወጥ ሰርቶ ሸውዶ ምን አለ ብክሩናው ተናለ በነገራችን ብክሩናው የወሰደ ሰዓት የተደገረው ቁማን ታናሹ ነው ብራዝ ገና ሳይወለድ ታናሹ ነው በኩር ታናሹ ነው ታላቅ አይደለም ታላቅ ኢየሱስ ጌታ ሰውየው ግን አሁንም ጉዳዩ ታላቅ ይሁን ቁመት እንዲበልጠዋል ብዬ አስባለሁ ያ ደግሞ እንትን ማለት የዱር ሰው ዋይልድ ማለት እና ገንዘብ ለማግኘት ከሱ ለማብላት ከማጋ ይታገላል ይውላል በደምቱ ከማጋ ይታገላል ከላማ ጋር ይታገላል ለምን ለከብት ለበሬ ለምን እሱ ብቻ መሰለኝ ይረዳኝ ለሚስት ይታገላል ታጋይ ቀጥሎ ራሱ ከእግዚአብሔር ጋር ራሱ መታገል ይችላል የሚገርማችሁ ታጋይ ነው የሚያፈራው ምን አልኩት ተጋዳ ላይ ከሆንክ ለበረከት ተጋዳ ላይ ነው የምትሆነው ለምን ነው ተቀመጥ ሄድልኝ እግዚአብሔር ሰው ሄድልኝ ኢየሱስ ጌታ አሜን 30 ላይ ሄድልኝ ዘፍጥረት 30 ይወላችሁ ላባም ራሱ ምርጥ ተጋዳ ላይ ሆነ ለኔ ጥቁርና እንትኑን ለአንተ እንትኑ ተባብለው ተነጋግረው እሺ ብሎት ልክ የዛኑ ቀን ከሰዓቱ ይላል እንዳለ ጥቁር ያለበትን በሙሉ ሰብስቦ ለልጆቹ ሂዱ ብሎ ሰጠ ሰውየው ሲመጣ አንድ ነገር የለም 21 ብራዘር በሉ ሲስተር የበረከት አትጋጣል የተጻፈልህ እግዚአብሔር ቃል አለ አሜን የተነገረህ ደግሞ እግዚአብሔር ቃል አለ አሜን እሱ በረከት ነው ድገሙ እግዚአብሔር ቃል ሁለት ነው ታውቃላችሁ ምንድነው ዘሪትን ወርድ ኦፍ ጋድ እግዚአብሔር ቃል ይሄንን የሚያምን ሰው ምንም ትንቢት አያስፈልግም ሲጀምር አሜን 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 ኢየሱስ ጌታ አሜን እንዶ እንትን ብቻ በቂ ነው ዘዳግ በዋቃምን ምን ይሰራል በምን ሐስመት ላይ በምን ፍሬ አንድ ነገር የለም ፍራፍሬ በሙሉ ምን ብላ ተባረክ እሱ ይገርማል ኪዳሌ በመንፈሳዊ በረከት ሁሉ ተባረክ እንደው የት ነው ያለው አሁን እዚህ ያለ በእግዚአብሔር ቀኝ ተባረክ ሲወቀሰው አም ብለስ ይበል በእግዚአብሔር ቃል ተባረክ ያለው በእግዚአብሔር ቃል ተባረክ አሜን 30 በተለይ 29 ላይ እና ለተፈስከቱ ተነበረ ስንት ላይ ነበር 28 እሺ ሴቶቹ ሲል እግዚአብሔርም ሊያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት ነይ ፈተሽ እግዚአብሔርም ስሙ ሊያ ምንድነች የመጀመሪያ ሚስቱ ነች ታላቀሽ ቅርታ ሊያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት እሺ ራሔል ግን መካን ነበረች እሺ ሊያም ጸነሰች ወንድ ልጅንም ወለደች ስሙንም ሮቤል ብላ ጠራች እሺ ለምን አለችው እግዚአብሔር መከራዬን አይቷልና እንግዲህ ወዲህ ባሌ ይወደኛል ብላለች ይወላችሁ በቃ ይወላችሁ ታጋይ ምን ያፈራል ብያል አሁን የመጀመሪያ ልጅ ስትወልድ ሮቤል ብላ ምን አለችው ባሌ አሁን ምን ያደርገኛል ሴት ብላ ይመጣላ ባሌ ምን ይለኛል ይወደኛል ብላ ሮቤል ቀጥል ባል በደም ያዙ እሺ ስሙንም ሮቤል ብላ ጠራችው እሺ ይሁን የመጀመሪያ ልጅ ስለሆነ ወይ ፓስ አፖስቶል በጣም ይከር የመጀመሪያው ስለሆነ ደስታ ነው በቃ ባሌ ራሱ ምን ያደርገኛል አሁን መጀመሪያ አይደለም ማላበር ስለሆንኩኝ ምን አድርገኝ ጌታ
በዚህ ካሰኝ ምናምን ብላ በቃ ደስ ይላል። የመጀመሪያ ሁላችን እንላለን ልክ ዮሴፍ እንዳለ ማለት ነው። በግብፅ ሀገር በምናምን አረገኝ ፍሬያም አረገኝ። እሺ ሁለተኛ ወለደች፣ ደግሞም ጸነሰች፣ እሺ ወንድ ልጅንም ወለደች። በደምብ ስሙ። እኔ እንደተጠላው እግዚአብሔር ስለሰማ ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራች። እንደገና ምን ሁለተኛ ስትወልድ ሴትዮዋ ችግሯ ምንድን ነው? የተጠላ ሶስት ላይ ሄደልኝ። ደግሞም ጸነሰች፣ ሶስተኛ ልጅ ወለደች። እሺ ወንድ ልጅንም ወለደች። እሺ አሁንም ባሌ ወደ እኔ ይጠጋል፣ ምን ባሌ ወደ እኔ ይጠጋል። ሶስት ልጅ ወልዳ የሴትዮዋ ትግል ባሏ ይታለ ባሏ ምን እንዲያረጋት ነው? በቃ ይሁን ታጋይ ምን ያፈራል ብያለሁ። ከማን ለመናጠቅ ነው ሴትዮዋ እንትን የምትለው? እዚህ ጋር ራሔል ምን ልበል ለምሳሌ ከራሔል ምን ማድረግ ነው የምታስቡ? ሶስት ጊዜ ተጠልቼ ባሌ አሁን ወደ እኔ ይመጣል። አራተኛ ላይ በደንብ ዝሩ። እሺ ደግሞም ጸነሰች፣ አራተኛ ወንድ ልጅንም ወለደች። እሺ በዚህ ጊዜ እግዚአብሔርን አመሰግናለሁ አለች። እግዚአብሔርን ስሙን ይሁዳ ብላ ጠራችው። እሺ ቀጥል። መውለድንም አቆመች። ይሁን እግዚአብሔር በቃ አራተኛ ላይ እግዚአብሔር ይባርክሽ ያላት ይመስለኛል። እንኳን ደፈነላት። በቃ ኢየሱስ ጌታ አጨብጭቡ። አራተኛ ይሁዳ ማለት ራሱ ምንድን ነው? ምስጋና ማለት ነው። እንኳን መሰገድሽ ይውቃሽ ምስጋናት አሜን። ለምሳሌ ደግሞ ይቀጥላል። ተዘጋጅ ይልኝ ሴትዮዋ ቀጥላ ወልዳለች። ቀጥል ለምን ዘጋት ብዬ ሳስብ በቃ በዚህ አፍሽ ደግሞ እንደገና ባሌ ወደኛል ብለሽ እንትና በቃ በዚህ በምስጋና አፍሽ ሁለቱ ነው የዘጋት። አፍሽ ማዘማል ታጋይ ምን ያፈራል? ቀጥል ሲዲ ይዛኛው ፔጅ ላይ ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ተመልከት ደግሞ ታናሽ ደግሞ ይሁን ያዕቆብ ታጋይ ነው ብያቸዋለሁ። እንደገና ሚስቱ ከማን ጋር ነው የምትታገለው? ሊያ ከማን ጋር ነው? ከማን ጋር ነው? ከራሔል ጋር ነው። እቺ ሽግሮ ራሔል ስለምትወደድ ቆንጆ ስለሆነች ምን ማድረግ ነው? ስሙ አሰባት ታና ቆይ ፔጅ ላይ ሄድልኝ። ቆይ ኢየሱስ ጌታ ጨርሻለሁ። 5 ደቂቃ አለኝ። ሴፊት እንደዚህ ያርካሉ አስቸጋሪ ጨርሻለሁ። እውነት ኢየሱስ ጌታ አፖስትል ሂድልኝ 30 ላይ አውቀድም 17 እግዚአብሔርም የልያን ጸሎት ሰማ። ማንን? የልያን። እሺ እንደገና ጸሎት ሰማ። እሺ እግዚአብሔርም የልያን ጸሎት ሰማ፣ ጸነሰችም። እሺ 5ኛ ወንድ ልጅንም ለያዕቆብ ወለደች። ስንተኛ? እግዚአብሔር በቃ አሁን ከዚህ በኋላ ታመሰግናለች። ይሁዳ ብላ እኔን አመስግናኛለች ስትል 5ኛ ወለደች። እሺ ምን ብትል? ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ። ስሙንም ይሳኮር ጭራሽ ደግሞ በቃ ሴትዮዋ ላይፍ ስታይል የባል በረከት ነው። በቃ ቀጥሎ ራሱ 6ኛ ወይ ልያም ደግማ ጸነሰች። 6ኛ ወንድ። እሺ ወንድ ልጅንም ለያዕቆብ ወለደችለት። እሺ ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና። 6 ሴትዮዋ በመውለድ ይመስላታል ባሏ ይገሙስ ዲክራብስ ልያም ደግማ ጸነሰች። 6ኛ ወንድ ልጅ ለያዕቆብ ወለደች። ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራች። ምን አይነት ሴትዮ ነች? አንድ ሰጣት ባሌ ነው፣ 2 ሰጣት ባሌ ነው፣ 3ኛ ሰጣት አራተኛ ላይ እንደምን ብላ እግዚአብሔር ይመስገን ስትል ቆለፈባል። እንደገና ደግሞ ገና ሊያመጣ በማን ራሔል ደግሞ ስትወልዳለች እንትን ስትል እንደገና ደግሞ ሲከፈተላት ምን ይላል? ምን ትበለኝ? 5ኛ ምን አለች? ባሌ ወደኛል። ለምን ገና ደንገጦ ድርጅት የጭን ልጅ እንዲወለድ ባሪያ ሰጥቻለሁ። ማን ይወደኛል? 6ኛ ባሌ ይሁን። ሴትዮዋ በትግል ይጨርሳል። ሲጀመር ለበረከት የምትታገል ከሆነ እንዳንተው የባሱ ታጋዮች ነው የምታፈራው። የባሱ ሴትዮዋ ደግሞ ራሔል ጋር አይደለም
ጨርሻለሁ እታቻውስ 30 መጀመሪያ ላይ ማለት ራሔልም ለያዕቆብ ልጆችን እንዳልወለደችለት ባየች ጊዜ በእህቷ ቀናችባት። በማን በልጇ በእህቷ። ያዕቆብንም ልጅ ስጠኝ፣ ይህ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። እርሷም ባሪያዬ ባላ እነኋለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። ባሪያዋን ባላን ሚስት ትሆን ዘንድ ለእርሱ ሰጠችው። ያዕቆብ ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ስሙ ድገመው፣ እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። ሁለተኛ የራሔልም ባሪያ ደግማ ጸነሰች፣ ለያዕቆብ ሁለተኛ ልጅ ወለደች። ራሔልም በብርቱ ትግል ከእህቴ ጋር ታገሉ፣ አሸነፉም ማለት ስሙንም ንፍታሌም ብላ በምን ትግል? ታናሽየዋም ደግሞ ሚስት ራሔልም እሷ ደግሞ ትግሏ ከያዕቆብ ጋር አይደለም። ኦሬዲ ያዕቆብ ይወዳል ከማን ጋር? ዛሬ ቸርች ከብራዘር እና ከማን ጋር ነች? ከእህቴ ጋር ምን ብርቱ ትግል። ያቺ ስትወድ እችኛዋ ቀናች ብሎ አይደል? ይችላል ማለት በጣም ይገርመኛል። የምትታገል ከሆነ ክርስቲያን ሆነ አይቴም በረከት ጋር ተሸወደ። ያዕቆብ ከራሱ ጋር ይታገላል፣ ከወንድሙ ጋር ይታገላል፣ ከላባ ጋር ይታገላል፣ ከሚስቱ ጋር የሆነ ሰዓት ተከራይተውት ነበር ይላል መጽሐፍ። ዛሬ እኔ ጋር ደም ቁማር ይጮትባል። ታስከ ቃል በቃል ተከራይ አላወጣም። ዛሬ እኔ ጋር በቃ አንተ ጋር ትገባና በእንኮይ ይሄ ነው ማንድሬክ ይባላል። በእንኮይ በቃ ይጮቱበታል ሰው። ዛሬ እኔ ጋር ነገ እሷ ጋር 15 ቀን እኔ ጋር። የእግዚአብሔር ፍጹም በረከት የተነገረብህ ቃል ነው። አትንከራተት፣ አትታቅ። በረከት በትግል አይደለም። የተነገረብህ ቃል ጽድት ብሎ ያኖርሃል። ምን የሚል ታላቁ ለታናሹ። ስለዚህ ታናሹ ያዕቆብ ምንድነው? ታላቅ ነው፣ ገዢ ነው። በልስቲ ይሄ ቃል ብቻ ያኖረዋል። ሰውየው ግን ለበቃ ይታገላል። በረከት መጨረሻ ሁሉ ሀሳብ ሁሉ ከብቶቹ ምኖች ወደዛ አርጎ ራሱ የመጨረሻ ትግል ያደረገው ራሱ ከእግዚአብሔር ጋር። እግዚአብሔር ምንድን ነው ታውቃለች? ማዘጋ መላኩ ከሰው ከእግዚአብሔርም ታግልሃል። በቃ እስኪ ዛሬ ልገላግል ይመስላል። ኦልሞስት ኢዝ 100 ምናምን ኢየሱስ ጌታ። አጠገባቸው ያለው የመጨረሻ መልእክት እንደዚህ በሉልኝ። የመጨረሻ መልእክት ነው። የመጨረሻ መልእክት ትግል አቁም በሉ። በረከት ያለው እግዚአብሔር ቃል ላይ የተነገረ ቃል ላይ ሰው ጋር አይደለም በሉ። ኢየሱስ ጌታ ነው። ሁላችንም ቆማለን። ግቡ፣ ተባረኩ። ብዙ ሰው ይታገላል። ፋይናንስም ስለታገልክ አይደለም። እግዚአብሔር ምን ብሎሃል? እግዚአብሔር ምን ብሎሻል? ምን ብሎሃል? ይሄ ቃል ምን ብሎሃል? ዘሪትን ወርድ የተጻፈው ቃል ምን ይላል? ምን ብሎሃል? እመን እሱን። ተረጋጋ በሉት። አጠገባቸው ያለው የእግዚአብሔር ቃል እመንና ተከተል በሉት። ኢየሱስ ጌታ። አዳዲስ ሰዎች ካላችሁ ጌታን የማታውቁ ከዚህ በፊት በዚህ ቤተክርስቲያን መጣችሁ ማታውቁ ዛሬ መጣችሁ ወይም መጣችሁ ደግሞ ህይወታችሁን ለጌታ አሳልፋችሁ ያልሰጣችሁ ሰዎች ካላችሁ አዳዲስ ሰዎች ጌታን የማታውቁ ይህንን የበረከት ምንጭ የሆነው ክርስቶስ ጋር መገናኘት ፈልጋለሁ የምትሉ ሰዎች ቶሎ ቶሎ አንድ ደቂቃ ሰጣለሁ። የእግዚአብሔር በረከት ፍጹም ነው። አሜን። ከላይ ይወርዳል በረከት። አሜን አሜን አሜን። እግዚአብሔር በነፍስ ወከፍ ለእያንዳንዳችን ያስቀመጠው በረከት አለ። እግዚአብሔር ቤት መዝገብ አለ። አሜን። ግምጃ ቤት አለ። ሃሌሉያ። የኔም ያንተም በረከት እዛ ውስጥ አለ። አሜን 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 አሜን። የሚያምን ሰው ያ በረከት ያገኛል። አትታገል በሉልኝ። አጠገባቸው ስቶፕ ሬስሊንግ በሉት። ዶንት ሬስል በሉት። አትታገል በሉት። አትታገል በሉት። ነበር ሃሌሉያ። ቃሌ አንድ ነገር ገብቶኛል። የተነገረብህ የእግዚአብሔር ቃል ገና ሳትወለድ
ሃሌሉያ ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ ተመርጠሃል ልጅ አድርጎሃል ማካታ ከባህዳሙስ ይሄ የእግዚአብሔር ቃል ሕይወታችሁን ይውረስ ይሄ የእግዚአብሔር በረከት ሕይወታችሁን ይውረስ ፍጹም ምንድነው ፍጹም በረከት ምንድነው ካልከኝ የተነገረብህ የእግዚአብሔር ቃል የተወራብህ የተጻፈልህ የእግዚአብሔር ቃል ይሄ ያንተ በረከት ነው ሃሌሉያ ከሰው ጋር አትታገል ለትዳር አትታገል ዶንት ሪስን ለትዳር አትታገል እንደኔ አትታገል ባልሽ እንዲወድሽ ባል ሚስት እንድትወድ አትታገል ሚስት ለማግኘት አትታገል ዶንት ሪስን የእግዚአብሔር ሰው ሆይ we are different ዓለማዊ አይደለም የእግዚአብሔር ልጆች ነን ሃሌሉያ እኔ አሁን ትግል ማቆም ነው ያለብህ በኢየሱስ ጌታ ከሰው ጋር ትግል አቁም ለበረከት ለገንዘብ ለማግኘት ከላማ ጋር አትደባደብ አትፋጭ የሰው ባሪያቱን 23 አታጭበርብር ለማግኘት ከገዛ ወንድምህ ከኤሳው አታጭበርብር አንተ አንድ ስታጭበረብር 10 አጭበርባሪ ላክልሃል እግዚአብሔር ኖ ራስህ በገዛ ምኞት ስትሳብ እግዚአብሔርማ የሚያወርደው በጎ በረከት ገና ሳትወለድ ነው የተነገረብህ ወይኔ አሜን የሚል የለም ሃሌሉያ የእግዚአብሔር በረከት ከላይ ከብርሃናት አባት በእናንተ ራስ አናት ላይ ይውረድ እውነተኛው በረከት ከላይ ይውረድ ከላይ የሚወርድ ከታች ከጎንም ያፍለቀልቃልና የታችኛውን ምንጭ የላይኛውን ምንጭ ከፍታልና የእግዚአብሔር በረከት ያገኛችሁ አሜን ሁላችን እንጸልያለን እንጸልያለን